እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፋፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ከእንግዲህም ያስፈራኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል ባዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውም። ማርያምን ለዚያም አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተል አገኘ። ስንት ወገን ወደቀ በነፃነት ምድር። ትናገር አድዋ፣ ትናገር ትመስክር። ይህ ነበር አዋጁ። ኢትዮጵያውያንን በአንድ ያሰባሰበው የእምነት፣ የባህል፣ የቋንቋ ልዩነትን ወደ ጎን አድርጎ ወደ ጦር አውድማው ያንቀሳቀሰው አመልን በጉያ ስንቅን ባህያ አድርጎ በሺህ ኪሎ ሜትሮችን አቆራርጦ ያስኬደው የታሪክ የፍሰት ጉዞን መንገድ ያስቀየረው በዓለም የፖለቲካ መድረክ የትርክት ለውጥ ያመጣው ድል ጉዞ የተጀመረው እንዲህ ነበር። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። ይህ ቀን ልዩ ነው። ይህ ቀን ደማቅ ነው። በሺዎች ወድቀው በሚሊዮኖች ለዝንተ ዓለም የቆየውን ነፃነታቸውን በደም ያቆሙበት ነው። ልዩነት ለአንድነት ቦታ የሰጠበት፣ እውነትና ፍትህን በገዛ እጃቸው ያረጋገጡበት የማይደበዝዝ ደማቅ አሻራ ነው። አፍሪቃ በአውሮፓውያን ቅኝ ግዛት ቀንበር ውስጥ በወደቀችበት ዘመን ኢትዮጵያ በጀግኖች አርበኞቿ ተጋድሎ ነፃነትና ሉዓላዊነቷን ያስጠበቀችበት ልዩ ቀን ነው የአድዋ ድል። አድዋ አጉራጠን ፖለቲካን ይጠየፋል። ጠባጫሪዎችንና መከፋፈልን ልማድና ጉርስ ያደረጉትን ያጨምታል። ሌብነትን፣ ውስልትናና ሀኬትን ይንቃል። የዘመኑ አድዋ አረዳድም ቁልፉ ጉዳይ ይሄ ነው። አድዋ ለፖለቲካ አስተምህሮአችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው። የአውራጃዊ ምልከታና የዘውግ አስተሳሰብ በላይ የሆነ እይታና ተግባር የታየበት የታሪክ ውደትንና የጨዋታ ሕግን የቀየረ ነው የአድዋ ድል። የታሪክ ምሁራን እንደሚሉት ታሪክ የተለየ ክስተትን ይወልዳል። አድዋም ተለምዷዊውን ጉዞ ያቋረጠ ነባር ንግግርን የለወጠ ደማቅ ሕያው የታሪክ ማስታወሻ ነው። የማይቻል መሰል እውነት በገሃድ የታየ ሁነት፣ አዲስ ፖለቲካዊ ተጠየቅ የፈለቀበት ታሪካዊ አድማስ የተከፈተበት ዕለት ነው። ወርሃ የካቲት 23 1888 ዓ.ም። ዛሬ የሚከበረው ይህ ታላቅ ቀን የኢትዮጵያ ድል ብቻ ሳይሆን መላው የሰው ልጅ ለክብሩና ለነጻነቱ ያደረገው ተጋድሎ በድል የተመሰከረበት፣ የጥቁር ሕዝቦች አይበገሬነት ማህተም፣ የጭቁን ሕዝቦች የትንሣኤ ብስራትና የሰው ልጅ ለማንነቱና ለሉዓላዊነቱ የከፈለው ወደር የለሽ መስዋዕትነት የድል አክሊል የደፋበት የታሪክ ማማ ነው። የአድዋ ድል በታሪክ ማህደር ውስጥ በአንድ አገር ወሰን የሚገደብ ተራ ወታደራዊ ድል አይደለም። አድዋ የተባበረ የህዝብ ክንድ ዘመናዊና በሚገባ የታጠቀን ወራሪ ኃይል ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከርንበት ታላቅ ስኬት ነው። የአድዋ ድል ባርነትን በመጠየፍ በባዕድ ላለመገዛት፣ ሉዓላዊነትንና ነፃነትን ላለማስነካት ኢትዮጵያውያን በጀግንነት ባልበገሬነትና በአንድነት ቆመው በጽናት በመዋጋት ቅኝ ገዢዎችን አሸንፈው አገራቸውን ያዳኑበት የጸረ ቅኝ ግዛት ትግል ድል የተመዘገበበት 130ኛ ዓመት የድል በዓል ነው። የቅኝ ግዛት ቀንበር ከጥቁር ሕዝቦች ላይ እንዲሰባበር
መንገድ የከፈተ የጥቁር ሕዝቦች የተጋድሎ ታሪክ ነው። ምድር ትናገር አድዋ ትናገር ትመስክር። አድዋ ለኔ የስነ ልቦና ጀግንነት ነው። የሀገር ልልና ወይም ተኩሶ የማሸነፍ ወይም ደግሞ ወራሪን የመመከት ብቻ አይደለም። የጀግንነት አልሸነፍ ባይነት ከሁሉ በላይ ደግሞ ላቃለ የሞራል ልዕልና ውስጥ ራስንና ሀገርን በአመክንዮ አስተሳሰብ በማሰብ ለነጻነት፣ ለትግል፣ ለእድገትና ከሁሉም በላይ ደግሞ ለአፍሪካ ለነጻነት የመሆን የስነ ልቦና ዝግጅት። ያን ስነ ልቦና ይዘው ነው አባቶቻችን የተመሙት ከአራቱም አቅጣጫ። ስለዚህ ለኔ የስነ ልቦና ዝግጅት ነው። ስነ ልቦናችን በዓለም መድረክ ላይ በዲፕሎማሲም እንደገናም ደግሞ ሀገረ መንግስት ስርዓትን ከመመስረትና ከመጠበቅ አንጻር እንደገናም ደግሞ የሀገርን ሉዓላዊነት ድንበር ከማስከበር አንጻር እነዚህን ሶስት ነገሮች ለመጠበቅ ከፍተኛ የስነ ልቦና ዝግጅት ያለበትና የሀገር ፍቅር፣ መውደድ፣ አብሮ መሰናሰልና መተሳሰር ዩኒቲ የምንለው ወይም በአንድነት መጋመድን የምናይበት ስነ ልቦና ነው። አድዋም በታሪክ ኢትዮጵያውያን ብሔር፣ ጾታ፣ ሃይማኖት፣ ማህበራዊ መደብ ሳይሉና ምንም ልዩነት እንደሌለባቸው በአንድ ማንነት ድርና ማግ ሆነው የዘመቱበት ውስጣዊ ነጻነት፣ ዘመናዊነትና አንድነታቸውን ያረጋገጡበት ነው። የአፍሪካ ዲያስፖራዎች የተስፋ ስንቅ የታጠቁበትም ባርነት፣ ጭቆና፣ ማህበራዊ ኢኮኖሚያዊና ፖለቲካዊ ብዝበዛዎች እልባት እንዲያገኙ ደውሎ ከአድዋ ተራሮች ያቃጨለበት ዕለትም የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ የነጻነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያንን ሁልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል ነው። በአፍሪካ ውስጥ መለወጥንና እድገትን መናፈቅ፣ ታሪክን መሰነድና ለሀገር ምልክት ማድረግ ተምሳሌቶች ነው። በአፍሪካ ውስጥ ከ21 ሀገራት በላይ የኢትዮጵያ ሰንደቅ ቀለም በውስጣቸው እንደያዙ ታውቃለህ። በነጻነታቸው ምልክት ወይም ትምዕርት አድርገው የያዙት ሐሳብ ነው። ያን ያህል የሚወዱን፣ ያን ያህል የሚመክቡን፣ ያን ያህል የሚቀርቡን የአብሮነት ትስስር ያለ ዛሬ መሪዎቻችን የሚናፍቁትና አፍሪካን አንድ ክፍላት ሀገር የማድረግ ህልም እነሱ ቀድመው የጠነሰሱት ነው። የድሉ ብስራት በዓለም ትላልቅ ከተሞችና መንግስታት ድንጋጤና አድናቆት የተቸረው የቆዳ ቀለምን መሰረት ያደረገው ስርዓት በብቸኝነት ይናኝበት የነበረውን የዓለም አካሄድ የቀየረ ነው። የአፄ ምኒልክ ጦር የጣሊያንን ወራሪ ኃይል ድል ማድረጉን ተከትሎ ከሮም ውርደት እስከ ኒውዮርክ አድናቆት የተቸረው ደማቅ ድል ነው የአድዋ ድል። እንዴት እንደቆምኩኝ ከፊታችሁ ዛሬ ኢትዮጵያውያን ዘመናዊ የጦር መሳሪያን ታጥቆ የመጣውን የውጭ ወራሪ በጦርና ጎራዴ በመፋለም ነጭን ማሸነፍ እንደሚቻል በባርነት ቀንበር ላሉ ሁሉ አዲስ ትምህርት የሰጠ ድል። ይህ ፋና ወጊ ድል በርካታ የአፍሪካ ሀገራት ለነጻነታቸው ቀናይ እንዲሆኑ ብሎም ታግለው የቅኝ ግዛትን ቀንበር አሽቀንጥረው እንዲጥሉ አድርጓል። ዛሬም ድረስ ለእኩልነትና ለፍትህ ለሚታገሉ ሁሉ ድሉ የመንፈስ ስንቅ ሆኖ እያገለገለ ነው። ኢትዮጵያ የሉዓላዊነት ምልክት፣ የአፍሪካ የነጻነት ፋና ተደርጋ እንድትጠቀስ ቀዳሚው ምስክር የአድዋ ድል ነው። ጥቁር ሕዝቦች ታሪክ መስራት የማይችሉ ናቸው የሚለውን የፋሽስቶች አስተሳሰብ የሰበረ ኃያል ቀን ነው። ጠላት የኢንዱስትሪ አብዮት ያፈራቸውን የሜካናይዝድ እና አውቶማቲክ የጦር መሳሪያዎችን አሰልፎ ኢትዮጵያውያንን በወረረ ጊዜ ኢትዮጵያውያን በፈረሳቸው፣ በጦርና ጋሻቸው፣ በተወሰነው ኋላ ቀር ጠመንጃቸው፣ በዋናነት ደግሞ በአልበገርም ባይ ወኔያቸው ጠላትን ያሳፈሩበት የዝክር ሰማዕታት ዕለት ነው። የኢትዮጵያ አርበኞች ከጠላት በተማረከ ጦር መሳሪያ አገራቸውን ከቅኝ ገዢ ኃይሎች ያዳኑበት የጸረ ቅኝ ግዛት ትግል ያስገኘው ድል ነው። ኢትዮጵያውያን በእብሪት ታጥሮ ለመጣ ወራሪ ከያዙት ጦርና ጋሻ በላይ አንድነታቸው ብርቱ የጦር መሳሪያ ሆኖ አገለገለ። በአድዋ ተራሮች ላይም በግማሽ ቀን የተመዘገበው ድል የዚህ ውጤት ነው። አንድ የሆነ ሕዝብ ምን መስራት እንደሚችል
አስመሰከረም። ከብረት የጠነከረው የጦር መሳሪያችን ዘመናትን ተሻግሮ ለአፍሪካውያን የጋራ ቤት እስከ መቀለስ አደገ። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ህዝብን መጥቀምና አገርን ማበልጸግ ነው። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። ኢትዮጵያዊነት በአድዋ ሚዛን ሲሰፈር ሲመዘን ደግሞ ሕይወትን በመለገስ የጸና በላብ የጠነከረ በእውቀታችን በትዕግስታችንና በአርቆ አስተዋይነታችን የሚለመልም ሕያው ማንነት ማለት ነው ኢትዮጵያዊነት። ድሉ የዘር የበላይነትን የሰበረ የጥቁር ሕዝቦች ኩራትና የነጭ የበላይነት አስተሳሰብን የቀየረ ታሪካዊ ክስተት ነው። የአድዋ ድል የአንድነት ማሳያ፣ በልዩነት ውስጥ ያለ ጥንካሬን ያሳየ የወል አመራር ወይም ኮሌክቲቭ ሊደርሺፕ አቅም የታየበት እንዲሁም ድሉ የአንድ ሰው ሳይሆን የጋራ ጥረትና ጥበብ ውጤት ነው። ህዝቦች እርስ በርስ በጾታ፣ በአስተሳሰብ፣ በእውቀት፣ በሀብት፣ በሃይማኖት፣ በዘር፣ በችሎታ ሁሉም ሰው የሚያዋጣው ነገር እኩል እንደሆነና ለሀገር እርባን እንዳለው ጥቅም እንዳለው አስበን የተዋጋነው ጦር ነው። አባዳኘው አፄ ምኒልክ እቴጌ ጣይቱ እኩል በሆነ ሐሳብ ስለ ሀገር እያነሱ ጀግኖች ፊታውራሪዎች በሙሉ እነሱም ሁሉ እኩል ሐሳብ እያነሱና እየመከሩ እየዘከሩ የሀገር በተለያየ ሀገረ ግዛት ውስጥ ያሉና የሚቆራቆዙ ሀገር ገዢዎች ለአንድ ሐሳብ አንድ ቦታ ላይ አንድ ሀቲት ላይ አርፈው ዓለምን የተዋጉበት በአንድ ልብ በጋራ በሚራመድ እግርና ሰውነት በሚቸግር ባጣቋት ላይ ሞልቶ ስነ ልቦናን፣ ሐሳብን፣ ኪስን ሁሉም ነገር በተለይም ደግሞ አእምሮና የስነ ልቦና ዝግጅትን ለሀገር ከፍ ባለኔነት ለአፍሪካ ምልክት እንደሆኑ ትምርት እንደሆኑ የዲፕሎማሲያዊ መሰረትና የነጻነት ቀንዲል እንደሆኑ ፋና እንደሆኑ ለማሳየት የተጋደሉበት ኢትዮጵያ ታሪኳን ሰንቃ ብሔራዊ አርበኝነቷን ጠብቃ የምትኖር ሀገር መሆኗን ለዓለም ያሳየችበት ነው። ለመላው የጥቁር ሕዝብ ትልቅ መነሳሳት የፈጠረው ይህ ድል ትላንትናም በጨለማ ውስጥ የተለኮሰ ፋኖስ ነበር። ዛሬም ልክ እንደዛው ብርሃኑ አልደበዘዘም። ደርሰውነካኩነን ጎበዝና አንተ የምንደግባት ወዘን ደርሰውነካኩነን እንደግባት ወዘን እነሱ ተጉዘው እኛን ቀይ መስል ራግሬ በአፍሪካ የቀኝ ግዛት ቀንበር እንዳይቀጥል ያደረገው የአድዋ ድል የጨለማው ዘመን ማብቂያ ደውል ነው። ድሉ የኢትዮጵያና የአፍሪካ ድል ብቻ ሳይሆን ለነጻነት፣ ለሉዓላዊነት ብሎም ከጭቆና ለመላቀቅ ለሚታገሉ ሁሉ የማሸነፍ ተምሳሌት ነው። አድዋ በአፍሪካና በመላው የጥቁር መንደር አዲስ የታሪክ ምዕራፍ ሲከፍት፣ በአንጻሩ ነባር አስተሳሰብን ሰብሯል። በቆዳ ቀለም የተቀመጠውን የባሪያና ጌታ አስተሳሰብ ለመጀመሪያ ጊዜ በአድዋ ተራሮች ግርጌ ተሽሯል። ሰብአዊ ክብርንና የሀገርን ሉዓላዊነት የማስጠበቅ ተጋድሎ የእያንዳንዱ ጥቁር የመደመር ሥራ ፍሬ መሆኑን ያበሰረው የአድዋ ድል ለፓን አፍሪካኒዝም እርሾ ሆኗል። ልክ እንደ ዳግማዊ አፄ ምኒልክ ኢትዮጵያውያንን ካላንዳች ልዩነት አሰባስበው ጠላትን ድል እንደነሱት ሁሉ አርቆ ሐሳቢ አመራር ካለ አፍሪካውያን እኩልነትና ፍትህ የህልም እንጀራ የሆነባቸውን ሁለንተናዊ አህጉራዊ ሰላም ዛሬም ማረጋገጥ እንደሚችሉ አስመስክሯል። አንድነትና ህብረት የጥንካሬ ምንጭ መሆኑ የታየበት አድዋም ለአፍሪካውያን ትልቁ የመሰባሰቢያ ዋርካ ሆኗል።
ከደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ እስከ ኦሊቨር ታምቦ ናታቦ ምቤኪ፣ ከዚምባብዌው ፕሬዝዳንት ሮበርት ሙጋቤ እስከ ሴኔጋላዊው ሴዳር ሴንጎር ድረስ ይህንን ድል ሕዝባቸውን የመከራውን ቀንበር ለመስበር ማሰባሰቢያ አድርገውታል። ኢትዮጵያም የአፍሪካ ነጻነት ዘፍጥረት ነጸብራቅ ናት። ዛሬም የፓን አፍሪካዊነት ደምቆ እንዲታይ በተለያዩ ዘርፎች የጀመረቻቸውን አፍሪካን የማስተሳሰር ስራዋን ቀጥላበታለች። አፍሪካውያን ግን ዛሬም ቀሪ የቤት ስራ እንዳለባቸው የዛሬ ነባራዊ መልካችን አስረጂ ነው። አፍሪካ የፖለቲካ ነጻነቷን በ1960ዎቹ ብትቀዳጅም የኢኮኖሚ ነጻነቷን ግን ማረጋገጥ ተስኗት በርካታ አስርት ዓመታት ተቆጥረዋል። ይህን ነጻነትና ብርሃንን በየዘርፉ የማረጋገጥ ጉዞ ሌላኛው የውጊያ አውድ ሆኖ አለን። ለዛሬ ነጻነት ላበቁኝ ወገኖች አድዋ ውስጥ ህልውናን አጽንቶ የመኖር፣ አድዋ ውስጥ ዲፕሎማሲ፣ አድዋ ውስጥ ወታደራዊ ስትራቴጂ፣ ታላቅ ውስጣዊ የህዝቦች ኅብረትና አንድነት፣ ጥበብና ተግባቦት፣ ፍቅርና መስጠት፣ ክብርና ጀግንነት ሞልቶና ሰፍቶ ታይቷል። የአድዋ ድል ትሩፋቱ መልከ ብዙ፣ ቀለመ ደማቅ፣ አድማሰ ዘለል ናቸው። በዓለም የተበተኑ ጥቁር ወንድሞቻችንና እህቶቻችን የነጻነት ቁጭትና የእኩልነት መሻታቸውን አባቶቻችን በጦር ሜዳ ጀግንነት እንደመለሱት ሁሉ የዘመኑ ጀግኖች ደግሞ ይህንን ጥሪ በሥራ በእውቀትና አገርን በማሳደግ በማበልጸግ መመለስ ይገባናል። የዛሬው የአድዋ ትርጉም ነጻነትን በብልጽግና ማስዋብ እና ለቀጣይ ትውልድ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ ነው። ውድ ኢትዮጵያውያን፣ አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር ነው። ለኢትዮጵያ የዲፕሎማሲ ማዕከልነት እርሾ የሆነው የአድዋ ድል የአፍሪካ ሕብረት መቀመጫ ትሆን ዘንድ ወሳኝ እርሾ ነበርም። ልዩነቶቻችን ውበት፣ አንድነታችንን ደግሞ ጥንካሬ አድርገን ለዓለም የታየንበት ታላቅ ታሪክ ነው። ትላንት በአንድነት አሸንፈናል። ዛሬም በአንድነት እንጸናለን። አድዋ ማለት ለአንድ ዓላማ የቆመ ሕዝብ አይበገሬነት ማሳያ ነው። የጀግኖች አባቶቻችንና እናቶቻችን ደም የፈሰሰው ኢትዮጵያ በክብር እንድትቀጥል ነው። ዛሬም ይህንን ታላቅ ድል ስናከብር አድዋ የአንድነታችን መገለጫ መሆኑን ዳግም በማረጋገጥ ነው። ዛሬ የአድዋ ድል 130 ዓመታትን አስቆጥሯል። ድሉ ግን ትውልድን ተሻግሮ ዛሬም ኢትዮጵያ መድረስ ወዳለባት ከፍታ የመስፈንጠሪያ አቅም ሆኖ ቀጥሏል። የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና ባጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት በማስተዋል ይገባል። ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። ጀግንነት በጦር ሜዳ ወራሪን ማሸነፍ ብቻ አይደለም። ዛሬም ጀግንነት ማለት ድህነትን፣ ኋላቀርነትና መከፋፈልን በጀግንነት ማሸነፍን ያካትታል። ከዚህ ትውልድ ዘመን የሚጠበቀው አንድነት፣ ፍቅር፣ ሰላም በቴክኖሎጂም ሄዷል መጥቋል። ያሁኑ ትውልድ አገሩን ከተተኪዎቹ ትውልድ ተረክቦ ማሳደግ፣ አንድ መሆን፣ ልዩነት እንዳይፈጠር ማድረግ ነው የአዲሱ ትውልድ ባህሪ ሊሆን የሚገባው። ትላንት በአድዋ ተራሮች ላይ የተገኘው ድል ዛሬ በልማትና በብልጽግና ለምናስመዘግበው ድል ዋነኛ የስነ ልቦና ስንቃችን ነው። ስለሆነም አኩሪ ታሪክ ለመጪው ትውልድ
በስራና በውጤት የታጀበ ኩራትን በማውረስ ዳግም ልናድሰው ቃል እንገባለን። ይህችን ጥንታዊ ታላቅ ሀገር ወደሚመጥናት ከፍታ የማሻገር ታላቅ ኃላፊነት አለብን። ትላንት በአድዋ ላይ የተጎናጸፍነውን አስደናቂ ድል ዛሬም በሌሎች ተግባሮቻችን ላይ ድሎችን በማስፋት የአያቶቻችንን አደራ ተቀብለን አዲሱ ትውልድ ኢትዮጵያን ወደ ላቀ ከፍታ እንዲያሸጋግር በታላቅ አክብሮት እጠይቃለሁ። ዛሬ የምናከብረው የ130ኛውን የአድዋ ድል በዓል በጽሞና አጥንታቸው የሀገራችንን ነጻነት አስጠብቀው የቆዩልን ጀግኖች አባቶችና እናቶችን በማሰብ ይህንን የተጋድሎ የታሪክ ውርስ ለወጣቱ ትውልድ በማስረከብ አዲሱ ትውልድ የኢትዮጵያን ልዕልናና ብልጽግና ለማረጋገጥ ቃል ኪዳናችንን የምናድስበት ታሪካዊ ዕለት ነው። የኢትዮጵያ ዕጣ ፋንታ በእናንተ እጅ ላይ ነው። ይህ ትውልድም ታላቁ የኢትዮጵያ ህዳሴ ግድብን የገደበ የስንዴ ተረጅነትን ተረት ያደረገ የምግብ ሉዓላዊነትን ለማረጋገጥ እየታተረ የሚገኝ የዳግማዊ አድዋ ታሪክ ጸሐፊ ነው። በኮሪደር ልማት ዘመናዊና ዘመንን የዋጁ ከተሞችን እየሰራ የሚገኝ ትውልድ ነው። በእርግጥም የቤት ስራችን ብዙ ነው። መስራት ከሚገባን የሰራ ነው ጥቂቱን፣ ያውም ስራው መች ተጀመረና የሚያስብለውን ነው። ለዚህ ደግሞ ከአባቶቻችን በወረስነው የአንድነትና የመከባበር ብሎም የአገር ፍቅር መንፈስ ለሶስት አስርት ዓመታት ለተሻገረ ጊዜ የኢኮኖሚያችንን ጉሮሮ አንቆ ያዘውን የታሪክ ስህተት የማረም ኃላፊነትን የምንወጣበት ጊዜ ነው። የባህር በራችንን የምናስመልስበት ጊዜ ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ህዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ኢትዮጵያ በሁሉም መስክ የተሟላ ሉዓላዊነትን የማረጋገጥ ኃላፊነት በዚህ ትውልድ ትከሻ ላይ የተቀመጠ አደራ ነው። የአባቶቻችን ልጆች ነንና ሰላማችንን ማጽናት፣ ልማታችንን ማስቀጠል በእጃችን ያለው ኃላፊነት ሆኖ ይቀጥላል። እንዴት እንደቆምኩኝ ከፊታችሁ ዛሬ በዚህች ታምረኛው ዓለትም በአድዋ ተራሮች መንደር መድፎች አጓርተዋል፣ መትረየሶች አሽካክተዋል፣ እሳት ወርዷል፣ ጥይት ዘንቧል፣ ጎራዴ ተመዟል፣ ጦርም ተሰብቋል። ምን አለፋችሁ በጥቅሉ የክቡር ሰብአ ዘሮች ደም ተገብሯል። የአድዋ ድል ሕያውነት፣ እንቆቅልሽነት፣ አድማስ ዘለልነት፣ ታሪክነት፣ የዓለም ነጸብራቅነት፣ አፍሪካዊነት፣ ኢትዮጵያዊነት ተዘርዝሮ አያልቅም። በአድዋ ጦርነት የተመዘገቡ የይቅርታ የፍቅርና የርኅራኄ እሴቶች ከጥቁር ሕዝቦች ድልነት አሻግረው ለእያንዳንዱ ሰው ድል አድርገውታል። ያ ቀን ዛሬ ነው። ያ ቀን የድል ቀን ነው። በሺዎች መሥዋዕትነት የተጠበቀ ሉዓላዊነትና ክብርም። ክብር ለጀግኖች አርበኞች አባቶቻችን ይሁን። ለዛሬ ነፃነት ላበቁኝ ወገኖች